ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጃፓን የወሊድ እረፍት የወጡት ከንቲባ መነጋገሪያ ሆኑ። በምዕራብ ጃፓን የአንዲት አነስተኛ ከተማ ከንቲባ የሆኑት ሻኮ ካዋታ የወሊድ እረፍት እንደሚወስዱ ሲያሳውቁ የተወሰኑ ሰዎች ብቻ ጉዳዩን በመገረም እንደሚመለከቱት ጠብቀው ነበር። ይሁን እንጂ ዜናው ከጠበቁት በላይ አከራካሪ ሆኗል። የወሊድ እረፍት ከንቲባ ሻኮ ካዋታ ከገመቱት በላይ ማህበረሰቡን የከፈለ ሁኔታ ፈጥሯል። ይሁን እንጂ ዜናው ከጠበቁት በላይ አከራካሪ ሆኗል። የወሊድ እረፍቱም ከንቲባ ሻኮ ካዋታ ከገመቱት በላይ ማህበረሰቡን የከፈለ ሁኔታ ፈጥሯል። የወሊድ ምጣኔ ባሽቆለቆለባት ጃፓን ውስጥ ከንቲባ የሆኑት የ35 ዓመቷ ሴት የህዝብ ተመራጮች ለወሊድ እረፍት መውሰድ አለባቸው ወይም በሚል ርዕስ ብሔራዊ መከራከሪያ ሆነዋል። በጣም ተገርሜያለሁ፣ ምክንያቱም ምላሹ በጣም ትልቅ ነበር ብለዋል ቢቢሲ። በአሁኑ ወቅት የአካባቢ ተመራጮች ልጆች ሲወልዱ እረፍትን የሚፈቅድ የህግ ማዕቀፍ ባለመኖሩ ከንቲባዋ በይፋ የወሊድ እረፍት መውጣት አይችሉም። በአንጻሩ ከምክትሎቻቸው ውስጥ ለአንዱ በጊዜያዊነት ኃላፊነታቸውን ያስረክባሉ። እቅዳቸውን ባለፈው መጋቢት በሰጡት መግለጫ ዘርዝረው ያሳወቁት ከንቲባዋ ከወሊዳቸው በፊት 2 ወራት ከወሊድ በኋላ ደግሞ 2 ወራት እረፍት ላይ እንደሚሆኑም አሳውቀዋል። ይህ እርምጃው በጃፓን የወሊድ እረፍት የወሰዱ የመጀመሪያዋ ከንቲባ በመሆን ታሪክ ሰርተዋል። አማካኝ የሰራተኞች ዕድሜ 39 በሆነበት ቢሮአቸው ሁሉም እንደደገፏቸውም ተናግረዋል። ይሁን እንጂ በማህበረሰቡ በኩል ግን ይህንን ድጋፍ አላገኙም። በሺዎች በሚቆጠሩ የኤክስ ልጥፎችና የዩቲዩብ ቪዲዮዎች ላይ የተለያዩ ሀሳቦች ተንሸራሽረዋል። ልጅ መውለድ ከባድ እንደሆነ የሚያነሱ አንዳንድ አስተያየት ሰጪዎችም ከንቲባዋ ካዋታ የተቻላቸውን ሁሉ እያደረጉ ነው ብለዋል። የጃፓን ማህበረሰብ እርግዝናን ከግምት ውስጥ ያስገባ ስርዓት ባለመነደፉ ወድቋል ሲሉም አንድ አስተያየት ሰጪ ተናግረዋል። ሌላኛው ደግሞ ካዋታ ቤተሰብን በማስቀደማቸውና ሌሎች ሴቶች ወደ ፖለቲካ እንዲገቡ ቀለል በማድረጋቸው በጎ ተምሳሌት ሆነዋል ብለዋል። ተቺዎች ደግሞ ማህበረሰቡ ከጣለባቸው ኃላፊነት ዞር ማለታቸው ኃላፊነት የጎደለው በማለት ያጣጣሉ ሲሆን መፀነስ ከፈለጉ ስልጣን ከመያዛቸው በፊት ማድረግ ነበረባቸው እያሉ ነው። አንድ አስተያየት ሰጪ ለረጅም ጊዜ እረፍት የሚወጡ ከፍተኛ ባለስልጣን ስራቸውን መልቀቅ አለባቸው ብለው፣ ሌሎች ደግሞ በወሊድ እረፍት ወቅት ደሞዛቸው ሊቆረጥ ይገባል ሲሉም አጽንዖት ሰጥተዋል። ስራቸውን እንደሚወዱ የሚገልጹት ከንቲባዋ ካዋታ ትችቶችን ወደ ጎን ብለዋቸዋል። ልጅ ለመውለድ እና ቤተሰቦቻቸውን ለመጀመር ጊዜው አሁን ነው ብለው ያምናሉ። የወሊድ ፍቃድ የሚወጡ ፖለቲከኞች ስንቶች ይህ ማለት መፀነስ የሚችሉ ከ20ዎቹ እስከ 40ዎቹ ያሉ ሁሉንም ሴቶች ከህዝባዊ ስልጣኖች እያገለልን ነው ሲሉም ሞግተዋል። በሂሮሺማ ግዛት የአኪታካት ከተማ የቀድሞ ከንቲባ የሆኑት ሺንጂ ኢሺማሩ እውነተኛው ጉዳይ በወሊድ ፍቃድ ወቅት ኃላፊነቶች እንዴት እንወጣ የሚለው እንደሆነ ያምናሉ። በዩቲዩብ ገጻቸው የወሊድ ፍቃድ በጎ እንደሆነ ሰዎች እንደሚስማሙ ጠቅሰው፣ ነገር ግን ሰሞነኛው ጉዳይ የማዘጋጃ ቤት ስራዎች እንዳይስተጓጎሉ የሚያደርግ መፍትሄ ለማፈላለግ ገንቢ ውይይት እንዲያቀጣጥል ፍላጎት አላቸው። ካዋታ በ33 ዓመታቸው የጃፓን በዕድሜ ትንሿ የጃፓን ሴት ከንቲባ ሆነዋል። በወንዶች የበላይነት በተያዘ ፖለቲካ ቀስ በቀስ ወደ መሪነት መጥተዋል። እስከ ባለፈው ዓመት ድረስም የጃፓን ከተሞችን ከሚመሩ ከንቲባዎች መካከል 4% ብቻ ሴቶች ናቸው። ምንም እንኳ ሀገሪቱ በመጀመሪያዋ ሴት ጠቅላይ ሚኒስትር እየተመራች ቢሆንም የጃፓን መንግስት ሴቶች ወደ ፖለቲካ እንዲገቡ አበረታች እርምጃዎች ባለመውሰዱ በተደጋጋሚ ትችቶች ይቀርቡበታል። አንዳንዶች በወንዶች የበላይነት የሚመራውን ካቢኔ እና ጃፓንን ከ10 ዓመታት የመራውን ገዢው ሊበራል ዲሞክራቲክ ፓርቲ የችግሩ አካል አድርገው ይመለከታሉ። እንደ አውሮፓውያን አቆጣጠር በ2025 ይፋ የሆነው የካቢኔ ጥናት በርካታ መሰናክሎች ሴቶች ወደ ፖለቲካ እንዳይገቡ እንደሚያደርጉ ለይቷል። ከእነዚህ መካከል እርግዝና፣ ፖለቲካዊ ወንዶች ሚና ነው የሚል እምነትና ትንኮሳ በዋናነት ይጠቀሳሉ። ጃፓን የዓለማችን 4ኛ ባለግዙፍ ምጣኔ ሀብት ብትሆንም በስርዓተ ጾታ
አሜሪካ ዝርዝሮች ግን ዝቅተኛ ደረጃ ላይ ናት። በዓለም የኢኮኖሚ ፎረም ይፋ የሆነ የቅርብ ጊዜ ሪፖርት በስርዓተ ጾታ ከ147 ሀገራት ጃፓን 118ኛ ላይ አስቀምጧታል። ጃፓን በጾታ እኩልነት በጣም ዝቅተኛ ደረጃ ያላት የቡድን 7 ሀገር ናት። ምንም እንኳን ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።